ከዚህ በታች በተሰጠው ሰንጠረዥ መሰረት ሀ የለ ተካፋይ ከሆነ የራይት ምልክት አድርግ ነው የሚለው። ሀ የለ ተካፋይ ሀ ለይሄኛው የላኛው ቁጥር ለታችኛው የሚካፈል ከሆነ እንዲህ ምልክት እናደርጋለን ማለት ነው። ካልሆነ ደግሞ ኤክስ እናደርጋለን። እሺ 33 ለ11 ይካፈላል። ይሄ ማለት እንደዚህ ነው። 33 11 ይሄ ማለት በ11 1 በ11 3 ነው። ስለዚህ ይሄ ይካፈላል። ስለዚህ ይሄን ራይት እናደርጋለን። 97ን ደግሞ 97 ለ7 ይካፈላል። እንደዚህ እናረጋግጥ። 97 ለ7 1 7 2 7 3 ስንት ነው የሚሆነው? 27 ለ7 ይካፈላል? አይካፈልም። ይሄ 3 ነው የሚሆነው። 3 21 ከዛ ቀሪው 6 ነው የሚሆነው። አይካፈልም ይሄ። ስለዚህ እዚህ ጋር ኤክስ። በእንደዚህ አይነት ሁኔታ ደግሞ ይሄ ለ4 ይካፈላል። እቺ 24ቷን ብቻ ነው የምንፈልገው አይደል? ደንብ ነው የምንጠቀመው። 24 ለ4 ይካፈላል። ስለዚህ ማካፈል አይጠበቅብንም። ይሄኛውን ደግሞ መጨረሻው 0 ስለሆነ ለ10 ያለ ቀሪ ይካፈላል። ለ10 ይሄኛው ያለ ቀሪ ይካፈላል። እንዲሁም እዚህ ጋር ደግሞ ስንመጣ መጨረሻው 5 ስለሆነ ለ5 ያለ ቀሪ ይካፈላል። 0 ለ13 ይካፈላል። 0 ለየትኛውም ቁጥር ይካፈላል። አካፋይ ነው፣ ተካፋይ ነው። 0 የሁሉም ቁጥሮች ተካፋይ ነው። ከ0 ውጪ 0 ለ0 ብቻ ነው የማይካፈለው እንጂ 0 ለሁሉም ቁጥሮች ይካፈላል። ስለዚህ ምን እናደርጋለን? ይሄኛው ራይት። አንድ ደግሞ ለ69 አይካፈልም። አይካፈልም። 0 ለ0 አይካፈልም። 40 ለ8 ይካፈላል። 39 ለ9 የሁለቱ ድምር 12 ነው አይደለም? የሆነ 12 ታዲያ 12 ከሆነ 12 ለ9 አይካፈልም አይደለ? ይሄኛው የሁለቱ ድምር 12 ነው። 12 ደግሞ ለ9 አይካፈልም። ስለዚህ ይሄኛው ኤክስ ነው የሚሆነው ማለት ነው። ቀጥለን ደግሞ የምናየው ከዚህ በታች ለተሰጡት ቁጥሮች ሁሉንም አካፋዮቻቸውን ፈልጉ ይላል። የ29 አካፋይ አንድና ለራሱ ብቻ ነው የሚካፈለው። ይሄ ብቸኛ ቁጥር ነው። አንድና ለራሱ ብቻ ነው የሚካፈለው። 35 ደግሞ ለ1 ይካፈላል፣ ለ5 ይካፈላል፣ ለ7 ይካፈላል፣ ለ35 ይካፈላል። 45 ደግሞ ለ1 ይካፈላል። አንድ የሁሉም የጋራ አካፋይ ስለሆነ ነው። አንድ የሁሉም ቁጥር አካፋይ ነው። ለ1 ይካፈላል፣ ለ5 ይካፈላል፣ ለ9 ይካፈላል፣ ለ15 ይካፈላል፣ ለ45 ይካፈላል። የረሳሁት ካለ ጻፉ እናንተ። ይሄ 36 ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል ሲደመር አይደል? ከዛ ደግሞ 6 ለ2 እና ለ3 ከተካፈለ ከዛ ደግሞ ለ9 ምክንያቱም ድምሩ 9 ስለሆነ ለ9 ይካፈላል። ከ9 ቀጥሎ 10 ስንት ነው? 12 አይደል? ለ12ም ይካፈላል። በ3 12ን በ3 እንደዛ ነው አይደል የሚሆነው? ለ18ም ይካፈላል። ከዛ ስንት 30 ለ36 ይካፈላል። አካፋዮቻቸው እነኚህ እዚህ ጋር የዘረዘርኳቸው ናቸው ማለት ነው። እነኚህ የዘረዘርኳቸው አካፋዮች ይባላሉ።